ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። በወሎ ቤተ አማራ ገረገራ ግንባር ዛሬ ማረፈጃውን በተደረገ ተጋድሎ 29 አገዛዙ ወታደሮች ሲደመሰሱ አንገበውት የነበረው የምርጫ ቅስቀሳ እኩይ ሴራ በጀግኖቹ ክንድ መምከኑ ታወቀ። የብልጽግናው ስርዓት በየቀኑ መፈራረሱ ቀጥሏል። መቶ አራተኛ ኮር አርበኞች በጠላት ላይ በወሰዱት የደፈጣ እርምጃ በርካታ ወታደሮችን ደምስሰውና የጠላት ተሽከርካሪዎችንም አውድመው ድል ተቀዳጅተዋል። ጀግናው አቤ ደርሶ 50 አለቃ ቢሻውን ጨምሮ 8 ያገዛዙ ወታደሮችን በመደምሰስ በጀግንነትም ተሰዋ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በወሎ ቤተ አማራ ገረገራ ግንባር ዛሬ ማረፈጃውን በተደረገ ተጋድሎ 29 አገዛዙ ወታደሮች ሲደመሰሱ አንገበውት የነበረው የምርጫ ቅስቀሳ እኩይ ሴራ በጀግኖቹ ክንድ መምከኑ ታወቀ። የምኒልክ ዕዝ አርበኞች በወሰዱት በዚህ የተጠና ኦፕሬሽን ከተደመሰሰው የጠላት ኃይሎች በተጨማሪ የምርጫ ቁሳቁሶች ሲወድሙ ቀሪው የጠላት ኃይልም በትንትኑ እንዲወጣ መደረጉ ተረጋግጧል። ይህ ተጋድሎ የሥርዓቱን ተላላኪ ኃይል በትንትኑን ያወጣና በሕዝብ ላይ የሚፈጽመውን ኢፍትሐዊ ድርጊትም ለመመከት የተወሰደ ቁርጠኛ እርምጃ መሆኑንም በአማራ ፋኖ መረጃ ማዕከል ከቦታው ማረጋገጥም ችሏል። የብልጽግናው ስርዓት በየቀኑ መፈራረሱ ቀጥሏል። በወሎ ቤተ አማራ ቀጠና አልብኮ ወረዳ ካለው አድማ ብተና የ26ኛ ሻለቃ አባል የነበረ 4 አድማ ብተናዎችና ከ105ኛ ኮር ክፍለ ጦር አንድ አባል ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦርን ተቀላቅለዋል። ወታደሮቹ አገዛዝ ስርዓቱ በአማራ ሕዝብ ላይ የሚፈጽመውን ማንነት ተኮር ጭፍጨፋ በመቃወምና ለዚህ ስርዓት ተባባሪ አንሆንም በሚል ፋኖ መቀላቀላቸውንም ገልጸዋል። ከአሁኑ በኋላ ከፋኖ ጋር ሆነን ሕዝባችንን እንከሳለን ሲሉም ቃል ገብተዋል። የ25ኛ ክፍለ ጦር አመራሮችም አቀባበል አድርገውላቸዋል። ዜናውን ያደረሰን የምኒልክ ዕዝ ህዝብ ግንኙነት መምሪያ ነው። 104ኛ ኮር አርበኞች በጠላት ላይ በወሰዱት የደፈጣ እርምጃ በርካታ ወታደሮችን ደምስሰውና የጠላት ተሽከርካሪዎችንም አውድመው ድል ተቀዳጅተዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦር ስር ከሚገኙ ሬጅመንት ቃኞች የተውጣጡ የቃኝ አብሬ ቡድን አባላትም በሐርቦ ወረዳ መሃል አምባ አካባቢ ላይ በቅንጅት በፈጸሙት ደፈጣ ጥቃት በርካታ ያገዛዙ ወታደሮችን ከነተሽከርካሪዎቻቸው ዶጋመድ በማድረግ አንጸባራቂ ድልም አስመዝግበዋል። በፓትሮል በሕዝብ ማመላለሻ ባስ በካሶኒና በሲኖ ተጭኖ ውርጌሳ ሲንቀሳቀስ በነበረ ያገዛዙ ሰራዊት ላይ በተወሰደ በዚህ ሽምቅ ጥቃት ነው የጠላት አከርካሪም የተሰበረው። በተጋድሎው አንድ ሲኖትራክ ተሽከርካሪ ሙሉ የጠላት ኃይል ከነ ተሽከርካሪው በሙሉ በቦምብ ጋይቶ የወደመ ሲሆን ቀሪው የጠላት ኃይልም ጭነው የነበሩ ተሽከርካሪዎችም ለማምለጥ ሲሞክሩ እርስ በርሳቸው ተጋጭተው ከባድ ጉዳት አስተናግደዋል። ከነጫነው ሰራዊትም ገደል የገባው ተሽከርካሪም መኖሩም ተረጋግጧል። የፋኖ ልዩ የሽምቅ ውጊያ ጥበብ በታየበትም በዚህ እርምጃ ለጊዜው ቁጥሩ በውል ያልታወቀ የጠላት ኃይልም ሲደመሰስ ቀሪው ኃይል ሙትና ቆስለኛውን እያዝረከረከ እግር አውጭኝ ብሎም ፈርጥቷል። በዚህ ጥቃት ከ10 በላይ የነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ እንዲሁም በርካታ ወታደሮች ተማርከዋል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ
104ኛ ኮር ህዝብ ግንኙነት ክፍል ነው። ጀግናው አቤ ደርሶ 50 አለቃ ቢሻውን ጨምሮ 8 ያገዛዙ ወታደሮችን በመደምሰስ በጀግንነትም ተሰዋ። በአማራ ህዝብ ላይ የጅምላ ጭፍጨፋ እየፈጸመ የሚገኘው ያገዛዙ በትናንትናው ዕለት ባነደድ ወረዳ ዝንቅር ቀበሌ ነዋሪ የሆነውን የግል ታጣቂ ጀግናው አቤ ደርሶን ለማፈን ከአንበር ከተማና ከሉማሜ ከተማ በርካታ የጠላት ኃይል ወደ ዝንቅር ቀበሌ በማምራት የጀግናው አቤ ደርሶን ቤት በመክበብ በቁጥጥር ስር ለማዋል ሙከራ ቢያደርጉም እንዳሰቡት ቀላል አልሆነም። በአገዛዙ ወታደሮች አፈና እንደተፈጸመበት የተረዳው አቤ ደርሶ አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍ ቀድሞ የተረዳ ስለነበር መኖሪያ ቤቱ ላይ ያዘጋጀውን ምሽግ ላይ በመሆን 50 አለቃ ቢሻው የተባለውን ፖሊስና ብሬን ተኳሽ ግንባር ላይ ከንጋቱ 11 ሰዓት ላይ የመጀመሪያ ጥይቱን አሳረፈ። ከዚያ በኋላ ጦርነቱ በይፋ ተጀመረ። ቤቱን ዙሪያውን የከበቡት ሚሊሾችም ፖሊስና አድማ ብተናን ያዝረከረከው ጀመር። ከዚህ በኋላ ጀግናው አቤ መያዝ እንደማይችል የተረዳው የጠላት ኃይልም የሚስቱን ወንድም እጅ እንዲሰጥ ሽማግሌ አድርገው ይልኩታል። ነገር ግን ጀግንነትን ከአባቱ በላይ ዘለቀ ተምሯልና እጅን አልሰጥም በማለትና የመጣውንም አማላጅ ቦታ እንዲይዝ በማድረግ መታኮሱን በመቀጠል ጠላትን አስጨንቆ አረፈደ። ከፍተኛ ጉዳት ያስተናገደው አገዛዝ በፔንሲልና በቦምብ ቤቱን ማቃጠል ሲጀምሩ እየተታኮሰ ቤቱን ለቆ በመውጣትና 3 ክላሽንኮፍ በማረክ ተጋድሎውን ይቀጥላል። ይህን የሰሙት የ34ኛ ክፍለ ጦር አካል የሆኑትም መብረቁ ሻለቃ እንዲሁም ተርላጓሉ ሻለቃ እሱ ለማውጣት አገዛዙ ወታደሮች ጋራም ባደረጉት ውጊያም ጠላት ላይ ከፍተኛ ኪሳራም አድርሰዋል። ከንጋቱ 11 ሰዓት የጀመረው ውጊያ እስከ ቀን 11 ሰዓት ቆይቶ ጀግናው አቤ ደርሶ 50 አለቃ ቢሻው የተባለ የፖሊስ ብሬን ተኳሽና ቀሬ እጅግ የተባለ ሚኒሻን ጨምሮ በድምሮ 8 ያገዛዙ ወታደሮችን እስከ ወዲያኛው ሸኝቶ በክብር የወደቀ ሲሆን በዚህ የተበሳጨው የጠላት ኃይልም ለእርሻ ስራ የሚጠቀምበትን የነበረ በሬውን በጥይት ደብድበው የገደሉ ሲሆን በጀግናው አቤ ደርሶና በ34ኛ ክፍለ ጦር ፋኖች ባደረጉት እልህ አስጨራሽ ውጊያ 11 አስከሬን እንዲሁም በርካታ ቁስለኛ በመያዝ ወደ መጣበት ፈርጥጧል። ጀግናው አቤ ደርሶ ከኢትዮ ኤርትራ ጦርነት ለሀገሩ ኢትዮጵያን ያገለገለ ሲሆን አብይ አህመድ በአማራ ህዝብ ላይ የሚያደርሰውን ግፍ በመረዳት ለወገኑ ሲል ጫካ ኑሮውን በመምረጥ በአነደድ ወረዳ በማደራጀትና አብዮቱን በመቀላቀል ጉልህ አሻራውንም ያስቀመጠ ጀግና ነበር። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት ክፍል ነው። 81ኛ ክፍለ ጦር አርበኞች በብልጽግናው አገዛዝ ወንበር አስጠባቂ ኃይል ላይ እርምጃ በመውሰድ ድል ተቀዳጁ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር ስር የ81ኛ ክፍለ ጦር አርበኞች የጨረባ ምርጫ አስፈጽማለሁ በሚል ቅዥት ውስጥ በሚደናበረው የአብይ አህመድ ወንበር አስጠባቂ ሰራዊት ላይ በሰሜን ወሎ ዞን ገረገራ ግንባር አካባቢ ላይ የተጠና እርምጃ የፈጸሙት ሲሆን በዚህም ከባድ ኪሳራ ተከናንቦ ብትንትን ወጥቷል። ግንቦት 19 2018 ዓ.ም ረፋዱን በተሰራው በዚህ የተጠና ኦፕሬሽን 12 ሲደመሰሱ 17 ቁስለኛም ሆነዋል። በጦር ጠበብቶቹ የ81ኛ ክፍለ ጦር አመራሮች የተመራው ይህ ኦፕሬሽን በግዳጅ የምርጫ ድጋፍ አውጡ በሚል ንጹሃን ሲያሰቃይ የነበረ የብልጽግና ስርዓት ተላላኪው ወታደራዊ ኃይልና ካድሬ ነው አከርካሪው የተሰበረው። ዜናውን ያደረሰን የምኒልክ ዕዝ ህዝብ ግንኙነት መምሪያ ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።